ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እንግዲህ በየቀኑ እየተጠቀማችሁ በየሁለት ቀኑም ሊሆን ይችላል ቆዳችሁን እየቀባችሁ ከዛ እሱን ቆዳችሁን ከቀባችሁ በኋላ ቅባት ተጠቀሙ። እንዳያደርቅ ውሃ ስለሆነ እጅግ በጣም ነው ፀጉር የሚያሳድገው፣ በጣም ነው ፀጉር የሚያበዛው። እውነቴን ነው የምላችሁ። ብዙዎቻችሁ እንዳመሰገናችሁኝ አውቃለሁ። እኔም በጣም አመሰግናችኋለሁ መርጣችሁኝ ስላያችሁ። እሱም ደግሞ ይሄ እንግዲህ የኔ ፀጉር ነው። ያንቺ ፀጉር የት አለ ላላችሁኝ፣ የኔ ፀጉር የሚሰበሰብ አይነት ነው። ያው ፍሪዝ አይነት ነገር የሚሆን ነው። ስለዚህ ከርዳዳ ነው እንግዲህ ለማሳየት ነው። ያንቺ ፀጉር የት አለ ላላችሁኝ ማለት ነው። ብዙ ነው እንግዲህ ፀጉሬ እንዳያችሁት። ስለዚህ እሱ ምንድነው ጥቁር አዝሙድ ለፀጉር መፋፋት፣ ለፀጉር መጠንከር፣ የፀጉር ስር ያጠነክራል። ጥቁር አዝሙድ። አብሽ ደግሞ ለፀጉር ብዛት፣ ለፀጉር እድገት፣ ለፀጉር መነቀል በጣም መፍትሄ ነው። ቢፎር የማማዬ ፀጉር እንግዲህ ይሄን ይመስላል። ትንሾቹን ያሳየኋችሁ። አፍተር ደግሞ ያው አሁን የምታዩት ነው ማለት ነው። ስለዚህ አብሽ ለፀጉር መርገፍ፣ ለፀጉር መሳሳት ዶክተሮች የመሰከሩለት በሳይንስ የተረጋገጠ ነው አብሽ ማለት ነው። ስለዚህ አሉ ሌሎችም የምንጠቀማቸው። ስለዚህ ሙሉ ቪዲዮውን ተከታተሉ። የማማዬ ፀጉር ነው የምታዩት። ፎቶውን ያው አመኔታው እንዲኖር ማለት ነው። እንግዲህ ሮዝመሪ ሜሎክሲዲ የሚባል ለፀጉር ማሳደጊያ አለ። በተለያዩ መድኃኒቶች ፀጉራቸው ለሚረግፍ ሰዎች የሚሰጥ የፀጉር ማሳደጊያ መድኃኒት ነው፣ ይታወቃል። ያ ሜሎክሲዲ ደግሞ የሚሰራው ከሮዝመሪ ነው። ሮዝመሪ እጅግ በጣም ፀጉር ያበዛል፣ ያሳድጋል፣ ያፋፋል፣ ያረዝማል። ስለዚህ ከሜሎክሲዲ በፋብሪካ ተቀነባብሮ ከሚሰጠን ከምንገዛው ይልቅ ይሄ ቤታችን የምንሰራው ምንም ነገር ኬሚካል ሳይቀላቀልበት ሰርተን የምንጠቀመው 85% ቆንጆ ነው፣ ከሳይድ ኢፌክት ውጭ ነው ይላሉ እንግዲህ እንደሚሉት ዶክተሮቹ። እና ደግሞ እሱም ይሰራል። እና ሮዝመሪ ደግሞ ያሸብታል የምትሉ ሰዎች አያሸብትም። እሺ እናቴ አያሸብትም፣ እመኑኝ። ለምን እኔ አያሸብትም ታዲያ? የማማዬ ፀጉር ለምን አያሸብትም? ለምን እኔ ሮዝመሪ ውሃ ምናምን ቤቴ አይጠፋም። ውሃውን እንኳን ባልቀባት ማቅጠኛ አረገዋለሁ። ስለዚህ ዴይ ቱ ዴይ ነው የምትጠቀመው ምንም ነገር። ስለዚህ እንደምታዩት አብሽ 1 ማንኪያ ጨመርኩኝ፣ ጥቁር አዝሙድ ግማሽ ማንኪያ ጨመርኩኝ፣ ሮዝመሪ 1 ማንኪያ ጨመርኩኝ፣ ቅርንፉድ ደግሞ ትንሽ ቅርንፉድ። ያው የፀጉር ማሳደጊያ ንጉስ ከሚባሉት የሚመደብ ነው። ስለዚህ ይሄ ፀጉራችሁ እየሸሸብኝ ነው፣ ወደኋላ እየረገፈ ነው፣ በጣም ሳሳ ፀጉሬ እንዲበዛልኝ እፈልጋለሁ ብላችሁ ለጠየቃችሁኝ፣ ፀጉራችሁን በምፈቱ ሰዓት እስከ 15 ቀን መቀመጥ ይችላል። ይሄ ሰርታችሁ ፍሪጅ ውስጥ አስቀምጣችሁ እስከ 15 ቀን መቀመጥ ይችላል። ፍሪጅ ውስጥ እንግዲህ ባይቀመጥ ስለምትሉኝ ደግሞ ቀዝቃዛ ቦታ ከሆነ ያላችሁበት ችግር የለውም፣ እንትን በሉት፣ ውጭ መቀመጥ ይችላል። ቀዝቃዛ ቦታ፣ ሙቀት የሌለበት ቦታ አካባቢ መቀመጥ ይችላል። እንደዚህ እናፈለዋለን። ለ10 ደቂቃ በቂው ነው። ውሃ 1 ኩባያ 1 ብርጭቆ ማድረግ ትችላላችሁ። ስለዚህ ፀጉራችሁን ለሁለት አሁን ምሳሌ ዛሬ እኔ ፀጉሬን ለሁለት ነው የተሰራሁት። ለማደስ ከፈለኩኝ እፈታና ይሄን ቆዳዬን እቀባና ከዛ ቅባት ደግሞ እቀባለሁ፣ ከዛ እሰራዋለሁ ማለት ነው። አልታጠበውም። በተለይ ደግሞ ቤቢ ሄር ለማሳደግ የምትፈልጉ ልጆች ይሄን ተጠቀሙ። ፀጉርሽ እንዲበዛልሽ የምትፈልጊ ልጆች ይኸውልሽ ይሄንን በየቀኑ ተጠቀሙና ከወር በኋላ መታችሁ ውጤቱን ንገሩኝ። እጠብቃለሁ። እሺ ኮሜንት ላይ እጠብቃለሁ። ተጠቀሙ። 1 ወር ብቻ ሳይሆን ቀጥሉበት። በጣም ትልቅ ውጤት እንድታገኙ እና እንድታመሰግኑኝ ማለት ነው። ከዛ 10 ደቂቃ እንትን ካልኩት በኋላ አቀዝቅዞ ነው ያቀረብኩት ወደ ዕቃዬ ለመገልበጥ ማለት ነው። እዩት፣ በጣም ቆንጆ ነው። እጅግ በጣም በጭንቀት በምን ፀጉራችሁ እየረገፈ ከሆነ ይሄ ያስተካክላል። ጭንቀቱንም ያው ተው ብያችኋለሁ።
ያው ብንተው አሪፍ ነው፣ ለራሳችን ነው የሚጠቅመን። እኔ ያው ተጨናቂ አይደለሁም ሳይሆን ያው እናስተካክል፣ ለፈጣሪ እንስጥ ነው የምለው። ጭንቀት ለፀጉር እጅግ በጣም መጥፎ ስለሆነ ማለት ነው። ከተጨነቅሽ ምንም ነገር ብታረጊ ለውጥ አይኖረውም። ውሃ ካልጠጣሽ ፀጉርሽ ምንም ነገር ብታረጊው ለውጥ አይኖረውም። እንቅልፍ ካልተኛሽ ፀጉርሽ ላይ ምንም ነገር ብታረጊ ለውጥ አይኖረውም። ልጆች ላይ ቶሎ ለውጥ የምናየው ለምንድን ነው? እነሱ አይጨነቁም፣ ሲፈልጉ ይተኛሉ በደንብ። ይሄን ላምጣው፣ ይሄን ላስገባው፣ ይሄን ልሙላው የሚሉት ነገር ስለሌለ ልጆች ላይ በጣም በ90% እሱ ላይ ቶሎ ለውጥ እናያለን። ስለዚህ እኛ ትልቆቹ ላይ ለምን እንደዚህ ተጠቅሜ አይሆንም ስለምንጨነቅ፣ ውሃ ስለማንጠጣ፣ ስለማንተኛ ነው። እና ይሄን ነገር እናስተካክል ሁላችንም። ስለዚህ እንደምትጠቀሙት ተስፋ አረጋለሁ። ሰርቶም ያው ለውጥ ማይታችሁ እንደምታመሰግኑኝ ሙሉ እምነት አለኝ። ቪዲዮውን እስከመጨረሻው እዩት እንድትከታተሉ። ሳትጨርሱት ቪዲዮውን ያወራሁትን ያስተላለፍኩትን መልእክት ሳሰሙ ያው ኮሜንት ላይ የሆነ ነገር ትጠይቁኛላችሁ፣ ግን ቪዲዮውን እዩት። 8 ደቂቃ ምንም ማለት አይደለችም። ስለዚህ አሁን አንቆረቆርኩት በማስቀምጥበት በምጠቀምበት እቃ ማለት ነው። ይሄ አሁን ቢያንስ ለ2 ሳምንት እንደዛ ይሆነኛል፣ ለ3 ሳምንት እኔም ስለምጠቀመው ማለት ነው። ስለዚህ እስከ 15 ቀን መጠቀም ትችላላችሁ ማለት ነው። ችግር የለውም። ወርም ቢቆይ ያስቀምጡና ለማስክ ማቅጠኛ ይሆናል። አትድፉ። መድፋት የሚባል ነገር የለም። ስለዚህ ማማዬ ፀጉር እንደምታዩት ለሁለት ሰርቻት ላድስላት ስለፈለኩኝ እንደተለመደው ይሄንን ቆዳዋን ቅብት አድርጌ ማሳጅ አደርግና በቃ እንደነገርኳችሁ ነው። እንደዚህ አድርጌ ቆዳዋን፣ ዋናው ቆዳው ነው፣ ዋናው ስሩ ነው። እሺ አትክልት ውሃ ሲጠጣ መቼስ ቅጠሉ ፍሬው አይጠጣማ። ከስር ስሩ ነው፣ ግንዱ ነው እንትን ማለት ያለበት፣ መጠጣት ያለበት ስሩ። ገባችኋ? ስለዚህ ስሩን ነው መቀባት ያለብን ማለት ነው። ዋናው እሱ ስለሆነ ከስር ጥሩ ከሆነ ዛላውም ያምራል። የማያምርበት ምንም ምክንያት ነገር የለም፣ የማያድግበት ምክንያት የለም። ስለዚህ እንደዚህ እንደምታዩት እንደዚህ አድርጌ ቆንጆ አድርጌ ቀባኋት። ከዛ ማሳጅ አድርጌ ቅባት ቀባና ቀሰራታለሁ ማለት ነው። አለቀ። አላጥባትም። ከዛ እንደዚህ እያደረኩኝ ያው 7 ቀን ሲሞላት ወይ እሑድ ወይ ቅዳሜ ማስክ ቀባና አጥባታለሁ ማለት ነው። አለቀ። ስለዚህ አጠቃቀሙን ያው ሙሉ የተረዳችሁ ይመስለኛል። በሌላ ቆንጆ ቪዲዮ እስከምንገናኝ ቻው። ወዳችኋለሁ፣ አከብራችኋለሁ። ቻው።